ሰላም ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን ከናሁ ቴሌቪዥን ለዕለተ አርብ መጋቢት 26 2017 ዓ.ም ከሀገር ቤትና ከባህር ማዶ የተሰናዱ ስፖርታዊ ዜናዎቻችንን ከአሁን ሰዓት ጀምሮ ወደ እናንተ እናደርሳለን። እስከ ዜናዎቻችን ፍጻሜ ድረስ አብራችሁ እንድትቆዩ የአክብሮት ግብዣችን ነው። ወደ ቀዳሚው የሀገር ቤት ስፖርታዊ ዜናችን ስናልፍ የኢትዮጵያ ፕሪሚየር ሊግን ቀዳሚ እናደርጋለን። የኢትዮጵያ ፕሪሚየር ሊግ የ2017 ዓ.ም የውድድር ዘመን የ23ኛ ሳምንት መርሃ ግብር ጨዋታዎች በሐዋሳ ሰው ሰራሽ ስቴዲየም እየተከናወኑ ይገኛሉ። የመርሃ ግብሩ የመጨረሻ ጨዋታዎችም በነገው ዕለት ይከናወናሉ። ኢትዮጵያ መድንን የደረጃ ሰንጠረዡ መሪ ስፍራ ላይ ያስቀመጠው የዘንድሮ ዓመት የኢትዮጵያ ፕሪሚየር ሊግ መርሃ ግብር አሁንም እንደቀጠለ ነው። የመርሃ ግብሩ ቀጣይ ጨዋታዎች በነገው ዕለት ሲከናወኑ የወቅቱ የሊጉ ሻምፒዮና ክለብ ኢትዮጵያ ንግድ ባንክ ከሲዳማ ቡና ጋር ቀን 9 ሰዓት ላይ ጨዋታቸውን ያደርጋሉ። በሁለቱ ክለቦች መካከል ያለው የነጥብ ልዩነት 2 ብቻ መሆኑ ደግሞ ጨዋታውን እንዲጠበቅ አድርጎታል። ኢትዮጵያ ንግድ ባንክ በዘንድሮ ዓመት በአሰልጣኝ በጸሎት ሉል ሰገድ እየተመራ ከባድ የሚባል የውድድር ዓመትን እያሳለፈ የሚገኝ ሲሆን ሲዳማ ቡናም በተመሳሳይ በ26 ነጥቦች 12ኛ ደረጃ ላይ ተቀምጧል። እነዚህ ሁለት ቡድኖች የሚያደርጉትም ጨዋታ በደረጃው ላይ ለውጥ ያመጣል ተብሎ ይጠበቃል። አመሻሽ 12 ሰዓት ላይ ጅማሮን የሚያደርገው የአርባ ምንጭ ከነማ እግር ኳስ ክለብና የኢትዮ ኤሌክትሪክም ጨዋታ እንደዚሁ ተጠባቂ ሆኗል። በዘንድሮ ዓመት ወደ ኢትዮጵያ ፕሪሚየር ሊግ ማደግ የቻሉት ሁለቱ ክለቦች እርስ በርስ የሚገናኙበትም ጨዋታ ከወዲሁ ትልቅ ትኩረትን ስቧል። የሊጉን የደረጃ ሰንጠረዥ ኢትዮጵያ መድን 44 ነጥቦችን ሰብስቦ በቀዳሚነት ሲመራ ወላይታ ዲቻ በ36 ነጥቦች ሁለተኛ ደረጃ ላይ ተቀምጧል። ባህር ዳር ከተማ፣ ኢትዮጵያ ቡና፣ ሀዲያ ሆሳና በተመሳሳይ 33 ነጥቦችን ይዘው በጎል ክፍያ በመበላለጥ ከ3ኛ እስከ 5ኛ ያለውን ደረጃ ይዘውታል። በተመሳሳይ የኢትዮጵያ ከ20 ዓመት በታች ፕሪሚየር ሊግ የ19ኛ ሳምንት መርሃ ግብር ጨዋታዎች በሁለቱም ምድብ ቀጥለው የሚከናወኑ ይሆናል። ቅዳሜና እሁድ የሚደረጉትን ጨዋታዎች ስንመለከት በዕለተ ቅዳሜ ኢትዮጵያ ቡና ከአዲስ አበባ ከተማ 3 ሰዓት ላይ ጨዋታቸውን ሲያደርጉ ይህ ጨዋታ ፍጻሜውን እንዳገኘ ባህር ዳር ከተማ ከሐዋሳ ከተማ ረፋድ 5 ሰዓት ላይ ጨዋታቸውን የሚያከናውን ይሆናል። እንዲሁም በዕለተ እሁድ ወላይታ ዲቻ ከኢትዮጵያ ንግድ ባንክ ጠዋት 3 ሰዓት ላይ፣ ሀዲያ ሆሳና ደግሞ ከአዲስ አበባ ከተማ ጋራ እንደዚሁ በ5 ሰዓት ላይ ጨዋታቸውን የሚያከናውን ይሆናል። በዚህ ሳምንት በምድብ ሀ አራፊ ቡድኖችን ስንመለከት ቅዱስ ጊዮርጊስ እግር ኳስ ክለብና ፋሲል ከተማ ሆኗል። የምድብ ሀን የደረጃ ሰንጠረዥ ስንመለከት ሐዋሳ ከተማ በ35 ነጥቦች በቀዳሚነት ሲመራ፣ አዳማ ከተማና ወላይታ ዲቻ እኩል 31 ነጥቦችን ሰብስበው ሁለተኛና ሶስተኛ ደረጃ ላይ ተቀምጧል። በምድብ ለ ነገና ከነገ በስቲያ የሚደረጉትን ጨዋታዎች ስንመለከት ደግሞ በዕለተ እሁድ መቻል ከአርባ ምንጭ ከተማ ረፋድ 5 ሰዓት ላይ ጨዋታቸውን ሲያደርጉ፣ ቀይ ዛላ ከኢትዮጵያ መድን እንደዚሁ በ7 ሰዓት ጨዋታቸውን የሚያከናውን ይሆናል። የምድቡን የደረጃ ሰንጠረዥ ሲዳማ ቡና በ30 ነጥቦች በአንደኝነት ሲመራ፣ ተመሳሳይ 30 ነጥቦችን የያዘው ኢትዮ ኤሌክትሪክ በጎል ክፍያ ብልጫ ተወስዶበት ሁለተኛ ደረጃ ላይ ተቀምጧል። ኢትዮጵያ መድን ደግሞ በ28 ነጥብ ሶስተኛ ደረጃ ላይ የሚገኝ ክለብ ሆኗል። የሊጉን የከፍተኛ ጎል አስቆጣሪነትን ትራክ ስንመለከት አንዋር ሙቃዲስ 13 ግቦችን ከመረብ በማሳረፍ ከጥሩነሽ ስፖርት አካዳሚ በቀዳሚነት ሲመራ፣ ቴፕኒ ፍቃዱ ከወልቂጤ ከተማ፣ ቢኒያም ተክሉ ከመቻል እግር ኳስ ክለብ ሁለተኛና ሶስተኛ ደረጃ ላይ ይገኛሉ። ወደ መጨረሻው የሀገር ቤት ስፖርታዊ ዜናችን አልፈናል። ነገን የተሰኘው የጤና ስፖርት ማህበራቶች ስፖርታዊ የውድድር መድረክ አዘጋጅ ከአቃቂ ቃሊቲ ወጣቶችና ስፖርት ቢሮ ጽህፈት ቤት ጋር በመተባበር በጣምራ ያዘጋጁት የመታሰቢያ የእግር ኳስ የውድድር መድረክ በታላቅ ስነ ስርዓት በድምቀት ፍጻሜውን አግኝቷል። ለኖሩበት አካባቢ ማህበረሰብ ብሎም ለሀገራቸው በህይወት ሳሉ በተሰማሩበት የሙያ ዘርፍ ከፍተኛ አበርክቶ ኖሯቸው ዛሬ ላይ ግን በህይወት ያጧቸውን መልካም ግለሰቦችን በየዓመቱ በስፖርታዊ የውድድር መድረኮች የሚዘክረው የጤና ስፖርት ማህበራቶች የመታሰቢያ የእግር ኳስ የውድድር መድረክ በታላቅ ስነ ስርዓት ፍጻሜውን አግኝቷል። የወረዳ 4 የወንድማማቾች የጤና ቡድንና የሳለ ጊዮርጊስ የጤና ቡድን ክለቦች ሻምፒዮና ሆነዋል። በውድድር መድረኩ ፍጻሜ ለታላላቅ የስፖርቱ ሰዎች ጥሪ የተደረገላቸው የክፍለ ከተማውና የወረዳው አመራሮች እንዲሁም የአካባቢው ማህበረሰብና የሟች ቤተሰቦች በስቴዲየም ታድመው ስፖርታዊ የውድድር መድረኮችን ተከታትሏል። በዚሁ ጊዜ የወረዳውና የክፍለ ከተማው አፈ ጉባኤ ክብርት ወይዘሮ ዓለምፀሐይ ከፍ ያለው ለተመልካቹ ባደረጉት ንግግር ስፖርት በዓለም ላይ ህዝብን ከህዝብ ጋር በማቀራረብ ሚናው ከፍተኛ ነው። እኛም በአካባቢያችን ድሮ የነበረውን የመረዳዳትና የመተጋገዝ እሴታችንን ለማስቀጠል እየተጠቀምንበት እንገኛለን
እንገኛለን ብሏል። ይህንንም መድረክ የፈጠሩ አካላትም ሊመሰገኑ ይገባቸዋል ብሏል። በቀጣይ መሰል የውድድር መድረኮች እየተደረጉ ትውልዱም ይህንን በጎ ተግባር ተቀብሎ እንዲያስቀጥል ክፍለ ከተማችን በቀጣይም ተገቢውን ድጋፍ ማድረጉን ይቀጥላል ብሏል። የነገን የተሰኘው ተቋም ኮሚቴ ሰብሳቢ አቶ ብርሃኑ ከፈለው በበኩላቸው መሰል የመታሰቢያ የውድድር መድረኮች በቀጣይ ይከናወናሉ። ጎን ለጎን ለትውልድ የሚጠቅም ስራዎችን እየሰሩ በህይወት ያሉ ወጣቶችና አንጋፋ የተከበሩ ሰዎችን ማመስገናችንንና ከፍ ማድረጋችንንም እንቀጥላለን ብሏል። የመታሰቢያው የእግር ኳስ የውድድር መድረክ በሁለት የዕድሜ እርከን መካከል የተከናወነ ሲሆን ከ30 ዓመት በላይ ሳለ ጊዮርጊስና አቃቂ ቶታል የጤና ቡድን በፍጻሜው ጨዋታ ተገናኝተው ሳለ ጊዮርጊስ ኤፍሬም ጋሻው ባስቆጠራቸው 3 ግቦች 3-0 በሆነ ውጤት በማሸነፍ የመድረኩ የዋንጫ ባለክብር ሆኗል። በተመሳሳይ በከፍተኛ ፉክክር ታጅቦ የተከናወነው ከ40 ዓመት በላይ የፍጻሜ ጨዋታ የወንድማማቾች የጤና ቡድን ከደራሽ የጤና ቡድን ጋር ያገናኘው ጨዋታ መደበኛው 90 ደቂቃ 0-0 በሆናቸው ውጤት መጠናቀቁን ተከትሎ የዋንጫ ባለክብሩን ቡድን ለመለየት በተሰጠ የመለያ ምት የወንድማማቾች የጤና ቡድን 4-3 በሆነ ውጤት በማሸነፍ የውድድር መድረኩ ሻምፒዮን ሆኗል። በውድድር መድረኩ ላይ ከፍተኛ ጎል አስቆጣሪ በመሆን ያጠናቀቀው ሌዮ መርከቡ ሲሆን የውድድሩ ኮከብ ተጫዋች ደግሞ የወንድማማቾቹ ግብ ጠባቂ ሰለሞን ግዛው ሆኖ ተመርጧል። በተመሳሳይ ሀፈንጉስ ኩማ ኮከብ ተጫዋች በመባል ተሸላሚ ሆኗል። በመጨረሻም አሸናፊ ቡድኖችና ተሸላሚ ተጫዋቾች የተለያዩ ሽልማቶች ከዕለቱ የክብር እንግዶች ከክፍለ ከተማ ወጣቶችና ስፖርት ቢሮ ኃላፊ አቶ ብሩክ ዘርጋውና ከክብርት ወይዘሮ ዓለም ፀሐይ ከፍ ያለ ውጅ ሽልማታቸውን ወስዷል። የውድድር መድረኩም በቀጣይም የሚቀጥል ነው ሲሉ አዘጋጆቹ ለናሁ ስፖርት ተናግሯል። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። ክቡራትና ክቡራን ተመልካቾቻችን ከናሁ ቴሌቪዥን ስፖርታዊ ዜናዎቻችን እንደቀጠሉ ናቸው። ቀደም ሲል የሀገር ቤት ስፖርታዊ ዜናዎችን ወደ እናንተ አደረስን። ከዚህ ሰዓት ጀምረን ደግሞ ከባህር ማዶ የተለያዩ የወሬ ምንጮች ያገኘናቸውን ስፖርታዊ ዜናዎች ወደ እናንተ የምናደርስ ይሆናል። አብራችሁን ሁኑ። ወደ ቀዳሚው የባህር ማዶ ስፖርታዊ ዜናችን ስናልፍ የተወዳጁ የእንግሊዝ ፕሪሚየር ሊግን ቀዳሚ እናደርጋለን። የመርሲሳይዱ ክለብ ሊቨርፑልን ቀዳሚ ስፍራ ላይ ያስቀመጠው የተወዳጁ የእንግሊዝ ፕሪሚየር ሊግ የ31ኛ ሳምንት መርሃ ግብር ጨዋታዎች በዚህም ሳምንት ቀጥለው የሚከናወኑ ይሆናል። በዚህም መሰረት በመርሃ ግብሩ ላይ ከሚከናወኑ ጨዋታዎች ሁለቱን የማንቸስተር ከተማ ተወካይ ክለቦችን ማንቸስተር ሲቲን ከማንቸስተር ዩናይትድ ጋር በኢቲሃድ ስቴዲየም የሚያፋጥጠው ጨዋታ ትልቅ ትኩረትን አግኝቷል። አስቀድሞ ግን በነገው ዕለት ቀን 9 ሰዓት ላይ ኤቨርተን በሜዳው ጉዲሰን ፓርክ ስቴዲየም ሁለተኛ ደረጃ ላይ የሚገኘውን አርሰናልን የሚያስተናግድበትም ጨዋታ ቀን 8 ሰዓት ከ30 ላይ ይከናወናል። በዚህ ጨዋታ ላይ መድፈኞቹ የሁለተኛነት ደረጃቸውን አጠናክረው ለመቀጠል ኤቨርተን በበኩሉ ደግሞ ከሽንፈት ወደ አሸናፊነት ለመምጣት ከባድ ፉክክር ያደርጋል ተብሎ ይጠበቃል። ቀን 11 ሰዓት ላይ በተመሳሳይ በኩል ተመሳሳይ ጊዜ የተለያዩ ጨዋታዎች እንደዚሁ ሲከናወኑ ኢፕስዊች ታውን ከወልቨርሃምፕተን ወንደረርስ፣ ክሪስታል ፓላስ ከብራይተን ጋር የሚገናኙበትም ጨዋታ ትልቅ ትኩረትን አግኝቷል። በዚሁ ሰዓት ላይ የምስራቅ ለንደኑ ክለብ ዌስትሃም ዩናይትድ በሜዳው ኦሎምፒክስ ስቴዲየም በርንማውዝን ያስተናግዳል። አስተን ቪላ በቪላ ፓርክ ስቴዲየም ምሽት 1 ሰዓት ከ30 ላይ በጥሩ አቋም ላይ የሚገኘውን ኖቲንጋም ፎረስትን ያስተናግዳል። በዕለተ እሁድ የመርሃ ግብሩ ቀጣይ ጨዋታዎች እንደዚሁ ቀጥለው ሲከናወኑ ቶተንሃም ሆትስፐርስ ከሳውዛምፕተን ቀን 10 ሰዓት ላይ እንዲሁም ደግሞ የአሰልጣኝ ማርኮ ሲልቫው ቡድን ፉልሃም በሜዳው የሊጉን መሪ ክለብ ሊቨርፑልን ቀን 10 ሰዓት ላይ በዚሁ ሰዓት የሚያስተናግድበትም ጨዋታ እንደዚሁ ትልቅ ትኩረትን አግኝቷል። በዕለተ እሁድ የመርሃ ግብሩ የመጨረሻ ጨዋታ በማንቹሪያን ደርቢ ማንቸስተር ሲቲን ከማንቸስተር ዩናይትድ ጋር የሚያገናኝ ይሆናል። ሁለቱ ቡድኖች በአንጻራዊነት በዘንድሮ ዓመት ደካማ የሚባለውን የውድድር ዓመት እያሳለፉ የሚገኙ ሲሆን በተለይ ማንቸስተር ዩናይትድ በአዲሱ አሰልጣኝም ስር ሮበን አሞሪም ስር ሆኖ የከፋ ውጤትን እያስመዘገበ
ይገኛል። ማንቸስተር ሲቲዎች አሁን ላይ 6ኛ ደረጃ ላይ የሚገኙ ሲሆን በቀጣይ ዓመት በአውሮፓ ቻምፒየንስ ሊግ የውድድር መድረክ የሚያሳትፋቸውን ስፍራ ይዘውም ለማጠናቀቅ ይህን ለዚህ ጨዋታ ትልቅ ትኩረት ሰጥተው ወደ ሜዳ ይገባሉ ተብሎ ይጠበቃል። ማንቸስተር ዩናይትድም ክብሩን የሚመጥን እንቅስቃሴ ለማድረግ ስለመዘጋጀቱ አሰልጣኝ ሩበን አሞሪም ከጨዋታው በፊት በነበራቸው አስተያየት ተናግሯል። የሊጉን የደረጃ ሰንጠረዥ ሊቨርፑል በ73 ነጥቦች በቀዳሚነት ሲመራ አርሰናል ሁለተኛ ደረጃ ላይ ተቀምጧል። ኖቲንግሃም ፎረስት እና ቼልሲ ተከታዩን ደረጃ ይዘውታል። የሊጉን የከፍተኛ ጎል አስቆጣሪነት ትራክ ሞሐመድ ሳላ በ25 ግቦች ከሊቨርፑል በቀዳሚነት ሲመራ አሌክሳንደር አይዛክ እና ኤርሊንግ ብራውት ሃላንድ ከማንቸስተር ሲቲ ተከታዩን ደረጃ ይዘዋል። ከአውሮፓ አምስቱ ታላላቅ ሊጎች መካከል አንደኛው የሆነው የስፔን ላሊጋን በቀጣይነት እንመለከታለን። የስፔን ላሊጋ ቀጣይ ሳምንት መርሃ ግብር ጨዋታ በዛሬው ዕለት ጅማሮውን ያደርጋል። በዚህም መሰረት ዛሬ ምሽት 4 ሰዓት ላይ ራዮ ቫልካኖ ከኤስፓኞል በሚያደርጉት ጨዋታ መርሃ ግብሩ የሚጀመር ይሆናል። በነገው ዕለትም በርከት ያሉ ጨዋታዎች የሚደረጉ ሲሆን ጂሮና ከአላቬዝ ቀን 9 ሰዓት ላይ የሚያደርጉት ጨዋታ የዕለቱን መርሃ ግብር የሚከፍት ይሆናል። ሁለተኛ ደረጃ ላይ የሚገኘው የአሰልጣኝ ካርሎ አንቸሎቲ ቡድን ሪያል ማድሪድ በሜዳው ሳንቲያጎ በርናቦ ከቫሌንሺያ ጋር ቀን 11 ሰዓት ከ15 ሲል ጨዋታቸውን የሚያከናውን ይሆናል። የሊጉ መሪ ክለብ ባርሴሎና በበኩሉ በሜዳው ሪያል ቤትስን የሚያስተናግድበት ጨዋታ ትልቅ ትኩረትን አግኝቷል። ባርሴሎና 2025 ከገባ ጀምሮ እስካሁን ድረስ ሽንፈት ያላስተናገደ ሲሆን ሪያል ቤትስ በተመሳሳይ ያለፉትን 7 ጨዋታዎች በአሸናፊነት በመወጣት በአውሮፓ የተሳትፎ ቦታን ለማግኘት ከፍተኛ ጥረት በማድረግ ላይ ይገኛል። ሁለቱ ቡድኖች የሚያደርጉትም ጨዋታ በእግር ኳሱ አፍቃሪያን ዘንድ ከወዲሁ ትልቅ ትኩረትን አግኝቷል። በዕለተ እሁድ የላሊጋው ቀጣይ ሳምንት መርሃ ግብር ጨዋታዎች እንደዚሁ ቀጥለው ሲከናወኑ ላስ ፓልማስ ከሪያል ሶሲዳድ እንደዚሁ ደግሞ ሴቪያ ከአትሌቲኮ ማድሪድ የሚያደርጉትም ጨዋታ ይጠበቃል። የሊጉን የደረጃ ሰንጠረዥ ባርሴሎና በ66 ነጥቦች በቀዳሚነት ሲመራ ሪያል ማድሪድ በ3 ነጥቦች ዝቅ ብሎ 63 ነጥቦችን ይዞ ሁለተኛ ደረጃ ላይ ተቀምጧል። አትሌቲኮ ማድሪድ እና አትሌቲክ ቢልባኦ ደግሞ ተከታዩን ደረጃ ይዘውታል። የላሊጋውን የከፍተኛ ጎል አስቆጣሪነት ትራክ ደግሞ ሮበርት ሌቫንዶስኪ ከባርሴሎና እየመራ ይገኛል። የሚላኑን ከተማ ተወካዩን ክለብ ኢንተር ሚላንን በቀዳሚነት ያስቀመጠው የጣሊያን ሴሪያም ጨዋታዎች ቅዳሜና እሁድ እንደዚሁ ቀጥለው የሚከናወኑ ይሆናል። ዛሬ የመርሃ ግብሩ መክፈቻ ጨዋታ ጄኖዋ ከኢዱኒዜ በሚያደርጉት ፍልሚያ ምሽት 3 ሰዓት ከ45 ላይ ጅማሮን የሚያደርግ ይሆናል። በነገው ዕለት ሞንዛ ከኮሞ፣ ፓርማ ደግሞ ከሊጉ መሪ ክለብ ኢንተር ሚላን ጋር የሚያደርጉት ጨዋታ ምሽት 1 ሰዓት ላይ ጅማሮን የሚያደርግ ይሆናል። ሌላኛው የሚላኑ ክለብ ኤሲ ሚላን ከፊዮሬንቲና የሚያደርጉትም ጨዋታ ትልቅ ትኩረትን አግኝቷል። ኤሲ ሚላኖች አሁን ላይ በከፍተኛ ሁኔታ የውጤት ቀውስ ውስጥ የሚገኙ ሲሆን በዚህ ጨዋታ ላይ ወደ አሸናፊነት ለመምጣትም ከፍተኛ ጥረት ያደርጋሉ ተብሎ ይጠበቃል። በዕለተ እሁድ የሴሪያው መርሃ ግብር ጨዋታዎች እንደዚሁ ቀጥለው ሲከናወኑ የአሰልጣኝ ጃምፔሮ ጋስፔሪኒ ቡድን አታላንታ በሜዳው ቤርጋሞ ላዚዮን ያስተናግዳል። በዕለተ እሁድ የዋና ከተማው ክለብ ሮማ በሜዳው ሮም ኦሎምፒክስ ዩቬንቱስን ሲያስተናግድ ምሽት 3 ሰዓት ከ45 ላይ ጨዋታውን ጅማሮን የሚያደርግ ይሆናል። በጥሩ የውጤት መስመር ላይ የሚገኘው ቦሎኛ ደግሞ በሊጉ ሁለተኛ ደረጃ ላይ የሚገኘውን ናፖሊን የሚያስተናግድበትም ጨዋታ በዕለተ እሁድ ምሽት ላይ የሚከናወን ይሆናል። የሊጉን የደረጃ ሰንጠረዥ ኢንተር ሚላን በ67 ነጥቦች በቀዳሚነት ሲመራ የደቡብ ጣሊያኑ ክለብ ናፖሊ ደግሞ 64 ነጥቦችን ይዞ ሁለተኛ ደረጃ ላይ ተቀምጧል። አታላንታ፣ ቦሎኛ፣ ዩቬንቱስ እና ሮማ ተከታዩን ደረጃ ይዘውታል። ወደ መጨረሻው ስፖርታዊ ዜናችን ስናልፍ ከተለያዩ የባህር ማዶ የወሬ ምንጮች ያገኘናቸውን ዝውውርን መሰረት ያደረጉ የተለያዩ ስፖርታዊ መረጃዎችን ወደ እናንተ የምናደርስበት ሰዓት ላይ ደርሰናል። ተከታትለን እንመለስ። በተወዳጁ እንግሊዝ ፕሪሚየር ሊግ የ2024-25 የውድድር ዘመን የወርሃ መጋቢት ኮከብ ተጫዋችና ኮከብ አሰልጣኝ ተመርጧል። በዚህም መሰረት የኖቲንግሃም ፎረስት ዋና አሰልጣኝ ኑኖ ስፒሪቶ ሳንቶስ የፕሪሚየር ሊጉ የወርሃ መጋቢት ምርጡ አሰልጣኝ በመባል ተመርጧል። አሰልጣኝ ኑኖ ስፒሪቶ ሳንቶስ ኖቲንግሃም ፎረስትን እየመሩ በወርሃ መጋቢት ያደረጓቸውን 2 ጨዋታዎች በአሸናፊነት መወጣት ችሏል። በተመሳሳይ በተጫዋቾች የወርሃ መጋቢት ምርጡ ተጫዋችም የተመረጠ ሲሆን የቀያይ ሰይጣናቱ የመሃል ስፍራ ተጫዋች ብሩኖ ፈርናንዴዝ ኮከብ ተጫዋች በመባል ተመርጧል። ተጫዋቹ ያለፉትን ጊዜያቶች በማንቸስተር ዩናይትድ ቤት አንጸባራቂ ታሪኮችንም መጻፍ ችሏል። በተከታታይ ጨዋታዎች ላይ ማንቸስተር ዩናይትድ በተቸገረባቸው ጨዋታዎች ሁሉ ጎሎችን እያስቆጠረ ዩናይትድ ጨዋታዎችን እንዲያሸንፍ ብሎም ባቻ ውጤት እንዲያጠናቅቅ እያስቻለው ይገኛል። ይህ ተጫዋች ከቅርብ ጊዜያት ወዲህ ደግሞ ከሪያል ማድሪድ ጋር ስሙ በስፋት እየተያዘ እንደሚገኝም ይታወሳል። ይሁንና በወርሃ መጋቢት ባደረጋቸው መልካም እንቅስቃሴዎች ኮከብ ተጫዋች በመባል ተመርጧል።
ባለፉት ዓመታቶች ለእንግሊዙ ክለብ ማንቸስተር ሲቲ ስኬታማነት ከጀርባ ካሉ ትልልቅ ተጫዋቾች መካከል ስሙ በስፋት የሚጠቀሰው ኬቨን ደብሮነ በቀጣይ ክለቡን ሊለቅ እንደሚችል እየተገለጸ ይገኛል። ቤልጂየማዊ የመሃል ሜዳ ተጫዋች ኬቨን ደብሮነ በውድድር ዘመኑ መጨረሻ ከማንቸስተር ሲቲ ጋር እንደሚለያይ ራሱ ይፋ አድርጓል። በውድድር ዘመኑ መጨረሻ ውሉ የሚያበቃው ኬቨን ደብሮነ ማንቸስተር ሲቲን በነጻ የዝውውር መስኮት ለቆ ወደ ሳውዲ ፕሮ ሊግ በማቅናት ሌሎች ክለቦችን ሊቀላቀል እንደሚችልም እየተነገረ ይገኛል። ከሳውዲ ፕሮ ሊግ ክለቦች በተጨማሪም የእንግሊዝ ክለቦችን ጨምሮ ሌሎችም የስፔን እና የሜጀር ሊግ ሶከር ክለቦችም ይሄ ተጫዋቹን ግልጋሎት የሚፈልጉ ናቸው ተብሏል። በተወዳጁ የእንግሊዝ ፕሪሚየር ሊግ ከነገ ጀምሮ በሚከናወነው የ31ኛ ሳምንት መርሃ ግብር ላይ ከሚከናወኑ 10 ጨዋታዎች መካከል በበርካታ ደጋፊዎች ዘንድ ከወዲሁ እየተጠበቀ የሚገኘውን የማንቹሪያን ደርቢን ጨዋታ የትኛው ዳኛ በመሃል ዳኝነት እንደሚመሩት ይፋ ተደርጓል። በዚህም መሰረት የፊታችን እሁድ ምሽት አመሻሽ 12 ሰዓት ከ30 ላይ በኦልትራፎርድ ስቴዲየም የሚደረገውን ተጠባቂ ጨዋታ ጆን ብሩክስ በመሃል ዳኝነት እንደሚመሩት ኤፍኤው ይፋ አድርጓል። ጨዋታውን ፖል ቴርኒ ደግሞ በቫር ዳኝነት ይመሩታልም ተብሏል። የሰሜን ለንደኑ ክለብ አርሰናል በነገው ዕለት በ31ኛ ሳምንት መርሃ ግብር ከሜዳው ውጪ ጉዲሰን ፓርክ ስቴዲየም ላይ ኤቨርተንን በሚገጥምበት ጨዋታ የተከላካይ ስፍራ ተጫዋቾች ከጉዳት መልስ ሊደርሱለት እንደሚችሉ እየተገለጸ ይገኛል። መድፈኞቹ ነገ ከኤቨርተን ጋር በሚያደርጉት የሊግ መርሃ ግብር የተጫዋቾችን ግልጋሎት እንደሚያገኝ የተለያዩ ሬ ምንጮች በመዘገብ ላይ ናቸው። በጨዋታው ላይ ዩሪ ቲምበርና ቤን ዋይት የመድረስ እድላቸው ከፍተኛ ስለመሆኑ አሰልጣኝ ሚካኤል አርቴታ ጨዋታውን አስመልክተው ከጨዋታው በፊት በነበራቸው ቃለ ምልልስ ተናግሯል። ሁለቱ ተጫዋቾች በጨዋታው የመሰለፍ እድላቸው እውን ስለመሆኑ ተናግሯል። ምናልባትም ከተጠባባቂ ወንበር ላይ ተነስተው በነገው ጨዋታ ላይ ለመድፈኞቹ ግልጋሎት ይሰጣሉ ተብሏል። ክቡራትና ክቡራን ተመልካቾቻችን ከናሁ ቴሌቪዥን ለዕለተ አርብ ምሽት መጋቢት 26 2017 ዓ.ም ከሀገር ቤትና ከባህር ማዶ የተሰናዱ ስፖርታዊ ዜናዎቻችን ይህንን ይመስሉ ነበር። ከዜናዎቹ ጋር ገዛኸኝ ዱላ ቆይታ አድርጌያለሁ። ቀሪ ናሁ ቴሌቪዥን መሰናዶች የሚቀጥሉ ይሆናል። ናሁ ቴሌቪዥንን ለማግኘት በዴስ ቲቪ 481 ላይ ታገኙናላችሁ። በተለያዩ ማህበራዊ ሚዲያዎች ደግሞ በመላው ዓለም በስፋት እየደረስን እንገኛለን። በፌስቡክ፣ በቲክታክ፣ በኢንስታግራም እና በዩቲዩብ ቻናላችን የተለያዩ ወቅታዊና አዳዲስ የሀገር ቤትና የባህር ማዶ ፕሮግራሞችን ወደ እናንተ እያደረስን እንገኛለን። በተለይ ዩቲዩብ ቻናላችን ከ360 ሺህ በላይ ተከታዮች አሉት። ይህንን ቻናላችንን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑን እንጋብዛችኋለን። ስለተከታተላችሁ እናመሰግናለን። መልካም ጊዜ። እነሆ የምስራች የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው። በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕላይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁል ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ።